ሰላም ጤና ይስጥልኝ። የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። የህወሓት ታጣቂዎች እርስ በርሳቸው በመታኮስ 3 ታጣቂዎች ሲሞቱ 10 ታጣቂዎች መቁሰላቸው ተገለጸ። ትናንትና ጥቅምት 28 ወደ ዛሬ ጥቅምት 29 2018 ዓ.ም በሚያነጋው ሌሊት ላይ ወደ አፋር በገቡት የህወሓት አርሚ 43 ታጣቂዎች መካከል የእርስ በርስ ተኩስ መከፈቱንና በግጭቱም 3 ታጣቂዎች ህይወታቸው ሲያልፍ 10 ታጣቂዎች መቁሰላቸው ተገልጿል። በተያያዘም 26 ታጣቂዎች መጥፋታቸውም ተገልጿል። በህወሓት ታጣቂዎች መካከል የተፈጠረው የእርስ በርስ ተኩስ መነሻም እኛ እንዋጋም ወደማይመለከተን ጦርነት እያስገባችሁ ነው፣ ጓዶቻችን አላስፈላጊ መስዋዕትነት እያስከፈላችሁ ነው በሚሉ ታጣቂዎች እና አይ እንዋጋለን በሚሉ ታጣቂዎች በተነሳ ክርክር መሆኑንም ተገልጿል። የኢትዮጵያ አየር መንገድ የአሜሪካ ፌዴራል አቪዬሽን አስተዳደር መመሪያ በአሜሪካ አፍሪካ በረራዎች ላይ ተጽዕኖ እንደማይፈጥር አስታወቀ። የኢትዮጵያ አየር መንገድ ቡድን የአሜሪካ የፌዴራል አቪዬሽን አስተዳደር FAA ያወጣው አዲስ መመሪያ ወደ አሜሪካና ከአሜሪካ በሚያደርጋቸው ዓለም አቀፍ በረራዎች ላይ ተጽዕኖ እንደማይፈጥር አስታውቋል። አየር መንገዱ ትናንትና ጥቅምት 28 ባወጣው መግለጫ አፍሪካንና አሜሪካን የሚያገናኙ ሁሉም የኢትዮጵያ አየር መንገድ በረራዎች በታቀደላቸው መርሃ ግብር መሰረት እንደሚከናወኑ አረጋግጧል። ይሁን እንጂ ሌላ አየር መንገዶችን በመጠቀም ከአሜሪካ ከተሞች ወይም ከሌሎች መዳረሻዎች የሚመጡ ተሳፋሪዎች በመመሪያው ምክንያት የበረራ ሰዓት ማስተካከያ ወይም ተጨማሪ የማረጋገጫ ሂደቶች ሊገጥሟቸው ይችላል ሲልም አስገንዝቧል። የኢትዮጵያ አየር መንገድ በዚህ ምድብ ውስጥ ለሚገኙ ተጓዦች ለጉዟቸው ተጨማሪ ጊዜ እንዲሰጡና ከመነሳታቸው በፊት የግንኙነት ዝርዝሮችን ከአየር መንገዶች እንዲያረጋግጡ መክሯል። አየር መንገዱ አክሎም የአሜሪካ መግቢያ በሆኑት ዋሽንግተን፣ ዳላስ፣ ኒውዮርክ፣ ቺካጎ እና አትላንታ በኩል የሚጓዙ መንገደኞች የሚመለከታቸውን አየር መንገዶች እንዲያጣሩና ለግንኙነት ተጨማሪ ጊዜ እንዲያቅዱም አሳስበዋል። መግለጫው የኢትዮጵያ አየር መንገድ ወደ አሜሪካ፣ አፍሪካና ሌሎች ቦታዎች ለሚጓዙ መንገደኞች ሁሉም ደንበኞች አስተማማኝ፣ ምቹና እንከን የለሽ አገልግሎት ለመስጠት ቁርጠኛ ነው ብሏል። የሶማሊያ የባህር ላይ ወንበዴዎች እንደ አውሮፓውያን አቆጣጠር ከ2024 ወዲህ እጅግ ከባድ የተባለውን ጥቃት ፈጸሙ። ወንበዴዎቹ በማልታ ባንዲራ ስር ቤንዚን ጭኖ ይጓዝ የነበረ የነዳጅ መርከብን ከሶማሊያ የባህር ዳርቻ አጠገብ በኃይል መውረራቸው ተገልጿል። በመርከቧ ውስጥ የነበሩ 24 ሰራተኞች በደህንነት ክፍል ውስጥ በመደበቅ ሁኔታውን ተቆጣጥረው እንደቆዩ የተለያዩ ምንጮች ዘግበዋል። ሄላስ አፍሮዳይት የተባለችውና በግሪኩ ላስኮማሪን ማኔጅመንት ኩባንያ የምትተዳደረው መርከቧ ከህንድ ሲካ ወደ ደቡብ አፍሪካ ደርባን በመጓዝ ላይ ነበረች። ጥቃት ፈጻሚዎቹ መርከቧ ላይ ከመውጣታቸው በፊት በቁጥጥራቸው ስር ከነበረች አነስተኛ የኢራን የሸራ መርከብ ባንቀሳቀሱት ፈጣን ጀልባ በአውቶማቲክ መሳሪያዎችና በሮኬት ማስወንጨፊያ ተኩስ እንደከፈቱ መገናኛ ብዙሃን ዘግበዋል። ክስተቱ የተፈጸመው ከሶማሊያዋ ሆቢዮ በግምት 550 የባህር ማይል ርቀት ላይ እና በተለምዶ ከፍተኛ ስጋት ካለባቸው አካባቢዎች እጅግ በራቀ ቦታ ነው። በመርከቧ ላይ የታጠቁ ጠባቂዎች አልነበሩም ተብሏል። በምላሹም በአፍሪካ ቀንድ የባህር ውንብድናን የሚዋጋው የአውሮፓ ህብረት አትላንታ ኦፕሬሽን የባህር ኃይል ምላሽ ለመስጠት በአቅራቢያው ያለ መርከብ አሰማርቷል። በተጨማሪም የጃፓን አውሮፕላን በአካባቢው ቅኝት በረራ አካሂዷል። በብራዚል የተነሳው ኃይለኛ አውሎ ንፋስ 5 ሰዎችን ሲገድል ከ430 በላይ ሰዎች መጉዳቱን ተሰማ። ደቡብ ብራዚልን የመታው ቶርኒዶ የተሰኘው አውሎ ንፋስ 5 ሰዎችን ሲገድል ከ430 በላይ መጉዳቱን ተሰምቷል። አውሎ ንፋሱ በሰዓት ከ180 እስከ 250 ኪሎ ሜትር ይምዘገዘግ ነበር ተብሏል። በአውሎ ንፋሱ ክፉኛ የተጎዳችው ራዮ ቦኒቶ ዲጓኩ የተባለች ወደ 14000 ህዝብ የሚኖርባት ከተማ ናት። የአይን እማኞች ለፈረንሳይ ዜና አገልግሎት አውሎ ንፋሱ መኪኖችን እንደ ወረቀት እያንከባለለ ይወስዳቸው ነበር በማለት የወጀቡ ክስተት ገልጸዋል። የአካባቢው ባለስልጣናት በበኩላቸው ይህ ዜና እስከተጠናከረበት ጊዜ ድረስ 5 ሰዎች ሞተው ከ430 በላይ ሰዎች መጎዳታቸው ገልጸዋል። የሟቾች ቁጥር ከዚህ ሊልቅ እንደሚችልም ተመላክቷል።
ሩሲያ አንድ ተጨማሪ በምስራቅ ዩክሬን ግዛት የምትገኝ መንደር መያዟን አስታወቀች። በሌሎች 3 የዩክሬን ግዛቶች የሚገኙ የኃይል መሰረተ ልማቶችንም አውድማለች። የሩሲያ መከላከያ ሚኒስቴር ዛሬ ባሰራጨው መግለጫ በምስራቅ ዲኒፕሮፔትሮቭስክ ዞን የምትገኘውን ቮቪች የተባለችውን መንደር መቆጣጠሩን አስታውቋል። መንደሯ ቁልፍ ወታደራዊ ጠቀሜታ እንዳላትም አክሏል። በዩክሬን በኩል ግን የተሰጠ ማስተባበያም ሆነ ማረጋገጫ አልተገኘም። የዩክሬን ጠቅላይ ሚኒስተር ዛሬ በቴሌግራም ገጻቸው ባሰራጩት መረጃ ደግሞ ጠላት ያሏትን ሩሲያ በ3 የተለያዩ የዩክሬን አካባቢዎች የሚገኙ የኃይል መሰረተ ልማቶች ማውደሟን አስታውቀዋል። ጠቅላይ ሚኒስተር ዩሊያ ስቬዶንኮ አክሎም ጠላት እንደገና የኃይል መሰረተ ልማቶችን ሆን ብሎ ኢላማ አድርገዋል ብለዋል። የተቋረጠውን የኤሌክትሪክ አገልግሎት መልሶ ለማስጀመር ላይ ትኩረት ተሰጥቶ እየተሰራበት መሆኑንም በማከል እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ